የተከበራችሁ የዛራ ሚዲያ ቤተሰቦች እንደምናላችሁ ለዛሬ ያዝናቸው መረጃዎች እንደሚከተለው ይቀርባሉ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የብልጽግናው መንግስት የራያን ማንነት ጥያቄ የራሱ አገራዊ አጀንዳ አድርጎ ሁሉንም ኢትዮጵያውያን ከጎኑ አሰልፎ እየሰራ እንደሚገኝ ባለስልጣናት ተናግረዋል። ዝርዝሩ ይቀርባል። የብልጽግናው መንግስት ለ2018 ዓመተ ምህረት ያዘጋጀው በጀት ሀገሪቷን ወደ ወታደራዊ አገርነት ቀይሯታል ተብሏል። እንዴት በዝርዝር እናያለን። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ጫካ እንገባለን የሚለው ሌሎች ሀገራት እና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ተብሏል። ተጨማሪ አለን። የብልጽግናው መንግስት የራያን የማንነት ጥያቄ የራሱ አገራዊ አጀንዳ አድርጎ ሁሉንም ኢትዮጵያውያን ከጎኑ አሰልፎ እየሰራ እንደሚገኝ ባለስልጣኑ ገልጸዋል። ይሄን የገለጡት በዘመነ ኢህአዴግ የህወሓት ማዕከላዊ ኮሚቴ አባል የነበሩና በ2010 ዓ.ም ማንነታቸውን ቀይረው በአማራዊ ማንነት ወደ ብልጽግና የገቡት በቅርቡ ደግሞ የአያታቸውን ስም ጭምር የቀየሩት የብልጽግናው ተሿሚ አቶ ዛዲግ አብርሃ ናቸው። የብልጽግናው ባለስልጣን ይህን የተናገሩት በሰሜን ወሎ ዞን ጉባ ላፍቶና ራያ ወረዳዎች ህዝባዊ ሰላም ኮንፈረንስ በሚል በተካሄደው ስብሰባ ላይ ሲሆን በንግግራቸው ከሰላም አጀንዳ በላይ የማንነት ጥያቄውን ሲያጎሉ ታይተዋል። ለራያ ማንነት ለመሰዋት መዘጋጀታቸውን መግለጻቸው የሚታወስ ሲሆን ተሳታፊዎቹ በአማራ ክልል በወንድማማቾች መካከል የሚካሄደው ጦርነት ይቁም ብለው በሚጠይቁበት በዛሬው መድረክም የባለስልጣኑ ንግግር ከሰላም ይልቅ ትግራይና በአማራ ህዝብ መካከል ውጥረትን ለመጨመር ያለመ ሆኗል። እዚህ አካባቢ ማህበረሰብ ለለውጡ ዋና ባለቤት ነው። ይሄ ሀገራዊ ለውጡ ከጽንስሱ ጀምሮ እስከ ስኬቱ ድረስ ዋጋ የከፈለ ማህበረሰብ ነው። ምናልባት በአማራ ክልል ህዝብ ውስጥ ትልቁ ጉዳይ ሁሉንም ያሰባሰበ አጀንዳ የማንነትና የወሰን ጉዳይ አንዱ ከመነጨባቸው አካባቢዎች ውስጥ አንዱ የራያ የማንነት ጉዳይ ነው። ይሄ የአማራ ክልል ህዝብ በአንድ ጥላ ስር ያሰባሰበ አጀንዳው የዚህ አካባቢ አጀንዳ ብቻ ሳይሆን የሁሉም የአማራ ክልል ህዝብ በሁሉም አካባቢ የሚኖር አማራ ህዝብ ጥያቄ እንዲሁም ደግሞ አሁን ከፍ ሲል በብልጽግና ደግሞ የኢትዮጵያውያን ጥያቄ ሆኖ በኢትዮጵያዊነት ማዕቀፍና ጥላ ስር ጥያቄዎቹ ምላሽ እንዲያገኙ ብልጽግና እየሰራበት ያለ አብይ አጀንዳ ዋና አጀንዳ ነው። ስለዚህ ይሄ በመሆኑ ሂደት ይሄ ጉዳይ ሰላማዊ በሆነ መልኩ እንዳይፈታ ምላሽ እንዳያገኝ ህዝብ ዋጋ የከፈለበት አጀንዳ በአግባቡ እንዳይስተናገድ ከሰሜኑ ጦርነት ጊዜ ጀምሮ ከፍተኛ ዋጋ የከፈለ እየደማ እየሞተ እየታሰረ እየተገረፈ አካባቢውን እዚህ ያደረሰ ስርዓተ መንግስቱን አገረ መንግስቱን ያጸና ጨዋ ማህበረሰብ ያለበት አካባቢ ነው ራያ ቆቦ። ይሄ እንዲሆን መላ ኢትዮጵያውያን በሰሜኑ ጦርነት ኦሮሞ ሳንል፣ አፋር ሳንል፣ ቤኒሻንጉል ሳንል፣ ጋምቤላ ሳንል፣ ሶማሊያ ሳንል እዚሁ የሀገር መከላከያ ሰራዊት የኢትዮጵያ ልጆች ከናንተው ጋር አጀንዳውን ይዘው ከናንተ ጋር እኩል ሞተዋል፣ እዚህ ተቀብረዋል አይደለም። የብልጽግናው ስርዓት በትግራይና በአማራ ህዝብ መካከል መረጋጋት እንዳይመጣና ተፈናቃዮችም ወደ ቀያቸው እንዳይመለሱ የተከዘዘብ በሚል ታጣቂዎችን በምዕራብ ትግራይ እያሰለጠነ በአፋርም ተመሳሳይ ውጥረት ለመፍጠር በደቡባዊ ትግራይም ውጥረት ለመፍጠር በሚጥርበትና የተለያዩ ፈተናዎችን በሚዘረጋበት በዚህ ወቅት በመቀሌ እና በስዊዘርላንድ ጄኔቫ 5ኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል በቀጣይ ሳምንት የተቃውሞ ሰልፍ መጠራቱ ታውቋል። ሰልፉ የሚካሄደው ከሰኔ 11 እስከ ሰኔ 13 2017 ዓመተ ምህረት መሆኑ የተጠቆመ ሲሆን የሰልፉ ዋና ዓላማ በክልሉ በተካሄደው ጦርነት ከቀያቸው ተፈናቅለው በተለያዩ የመጠለያ ጣቢያዎች እና በስደተኛ ካምፖች የሚኖሩ የክልሉ ነዋሪዎች ጣዩ ክረምት ሳይመጣ ወደ ቀያቸው እንዲመለሱ ለማስቻል ነው ሲሉ አስተባባሪዎቹ መግለጻቸውም ተዘግቧል። ሰልፉ የተጠራው የፕሪቶሪያ ስምምነት ፈራሚዎች እና አፈራራሚ ወገኖች ላይ ተጽዕኖ ለመፍጠር ነው ሲሉ አስተባባሪዎቹ ገልጸው በተለይም በፌዴራል መንግስት እና በዓለም አቀፍ ማህበረሰብ ላይ ጫና ለመፍጠር ያለመ ነው ማለታቸውም ተጠቁሟል። የብልጽግናው መንግስት ለ2018 የበጀት ዓመት ያቀረበው በጀት አገሪቷን ወደ ወታደራዊነት የቀየረ ነው በሚል ተተችቷል። የህዝብ ተወካዮች ምክር ቤት አባላትም በበጀት አጠቃቀሙ ላይ ጥርጣሬ እንዳላቸው በሚያመላክት መልኩ በጀቱ በአንገት አናቂዎች እንዳይጠለፍ ምን ዋስትና አለ ሲሉ ጠይቀዋል። ባጀት ኦሬዲ ባጀት ተበጅቷል። እነዚህን ባጀቶች በአግባቡና በስርዓቱ
ለታለመለት ዓላማ እንዲውል ፖለቲካል ማርኬት ፕሌሱ ቡድኖቹ ግለሰቦቹ ባጀቱን ሃንግ እንዳያረጉ የገንዘብ ሚኒስትሩ በዚህ ምን አይነት ስትራቴጂ ነው የምትጠቀሙት? እኛም እንደ ፓርላማ ብንከታተልም አደጋኛነቱ ስላለ ይሄ በጀት በአግባቡ በስራ ላይ እንዲውል በአግባቡ ደግሞ የለታለመለት ዓላማ ውሎ ባጀት እንግዲህ የምንመድበው መንግስት መድቦ ለስራ እንዲውልለትና ለግለሰቦችም ስላልሆነ ሁሉም ይበላሉ ማለት አይደለም። ወደ ታች ወርደን እያየነው ነው። ብዙ መናገር ስለማልፈልግ ነው። ወደ ህዝባችን ስንወርድ የምንመለከተው ነገር አለ። ነገር ግን መናገር አንፈልግም በማለት የተጣለባቸውን የህዝብ ኃላፊነት የሚሸሹት የፓርላማ አባላቱ የፋይናንስ ሚኒስቴር ቡድኖችና ግለሰቦች በጀቱን እንዳይጠልፉ በምን መንገድ እንደሚከላከል ጠይቀው የአገልግሎት አሰጣጡ በከፋ ደረጃ ላይ እንደሚገኝ በዚህ መልኩ አመልክተዋል። በመጪው 2018 የበጀት ዓመት 1.9 ትሪሊየን ብር ሆኖ የታቀደው ይህን በጀት ለማሳካት አዳዲስ የታክስ መሰብሰቢያ ስትራቴጂዎችን ተግባራዊ ለማድረግ መዘጋጀቱን ያስታወቀው ስርዓቱ በጀቱ በአብዛኛው ለጸጥታ ዓላማዎቹ መመደቡ ሀገሪቷን ወደ ወታደራዊ አገርነት ቀይሯታል በሚልም ተተችቷል። በኢህአዴግ ልማታዊ ይባለው የነበረ መንገድ፣ መብራት እነዚህ ነገሮች ይሰራ የነበረ በጀቱም ለዛ ከፍተኛ የነበረ አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለውና ሴኩሪታይዝድ የሆነ ስቴት አልሆንም ወይ? ይሄ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለውን ሁለቱን በንጽጽር ማብራሪያ ቢሰጠኝ ለማለት ነው። ህዝቡ ላይ የሚጣለው ግብር ለኑሮ ውድነቱ አስተዋጽኦ እንዳለው በአጽንኦት የገለጹት የምክር ቤት አባላት እነዚህ በህዝቡ ላይ የሚጣሉት ታክሶች ምን ያህል የህዝቡን አቅም ያገናዘቡ ናቸው ሲሉም ጠይቀዋል። የብልጽግናው ስርዓት ወደ ስልጣን ከመጣበት ጊዜ አንስቶ እስከ ዛሬ ድረስ ባሉት ዓመታት ምንም አይነት አገራዊ ፋይዳ ያለው ትልቅ የመሰረተ ልማት ፕሮጀክቶችን አለመተግበሩና ቀጣይ ዓመትም ምንም ትልቅ ፕሮጀክት አለማቀዱ በምክር ቤቱ ተተችቷል። የመንግስት ሰራተኛው በኑሮ ውድነት በሚሰቃይበትና የኢትዮጵያ ሐኪሞች የህልውና የደሞዝ ጥያቄ ባነሱበት በዚህ ወቅት የተያዘው በጀት የደሞዝ ጭማሪን ታሳቢ አለማድረጉ በምክር ቤቱ የተቸ ቢሆንም የብልጽግናው የፋይናንስ ሚኒስተር ግን ደሞዝ ቀድሞውኑ እንደተጨመረና እንዲያውም እንደ ደቡብ ኢትዮጵያ ክልል ያሉ ክልሎች የሰራተኛ ቁጥራቸው መቀነስ እንደሚጠበቅባቸው ገልጸዋል። ደሞዝ ጭማሪ ባለፈው ዓመት ዘንድሮ ገና ያላጠናቀቅነው ዓመት የዛሬ 10 ወር አካባቢ ነው የጨመርነው። ከፍተኛ ደሞዝ ጭማሪ ነው የተደረገው። በተለይ ለዝቅተኛው ህብረተሰብ ክፍል በጣም ከፍተኛ ነው የተደረገው። ከህብረተሰብ የኑሮ ጫና አንጻር በቂ ነው ወይስ በቂ አይደለም? በቀጣይ ምን ታስቧል? ጥያቄዎች አሉ የሚለው በእርጋታ ነው መታየት አለበት። በተረጋጋ መልኩ ነው መታየት አለበት። ኦልሬዲ የወጪ ጫናውም በጣም ከፍተኛ ነው። ስለዚህ በመንግስት በተረጋጋ ሁኔታ ታይቶ የሚታይ ለወደፊት የሚታይ ነው የሚሆነው እንጂ በዚህ በጀት አረስት ላይ አይደለም የገባው ለማለት ነው። በተለይ የደቡብ ክልሎች የሆኑት የተለየ ጫና ያለባቸው ክልሎች እንዳሉ እናውቃለን። እንደ ገንዘብ ሚኒስቴርም በማበደርም በፌደራል መንግስት ትኩረት ሰጥቶ በተወሰነ ደረጃም ድጋፍም የተደረገ ነው። በቅርቡም በፕላን ሚኒስቴር ከብልጽግና ፓርቲ ዋና ጽሕፈት ቤት ጭምር በጋራ በመሆን ሰፊ ጥናቶች ተደርገዋል። እነዚህ ክልሎች ደሞዝ ለመክፈል ጫና እንዳለባቸው ይታወቃል። ግን የተከበረው ምክር ቤት እንዲያውቀው እነዚህ ክልሎች በጣም ሰፊ ሰራተኛ ነው ያላቸው፣ ማይሰራም ጭምር ያለበት ማለት ነው። ስለዚህ ይህን ሪፎርም ማድረግ በቀጣይ ሊያስፈልግ ይችላል። ከኑሮ ውድነት አንጻር የዋጋ ንረት ቀንሷል በማለት ሚኒስትሩ ያቀረበው መረጃ እጅግ አጠራጣሪ መሆኑን የጠቆሙት የፓርላማ አባላቱ መረጃውን የሚያዘጋጀው የማዕከላዊ ስታቲስቲክስ ኤጀንሲ ተአማኒነት እንዲፈተሽም ጠይቀዋል። ከኑሮ ውድነት ጋር በሪፖርቱ እንደተገለጸው የዋጋ ንረትና ግሽበት እንደቀነሰ ተገልጿል። ነገር ግን ዜጎች በኑሮ ውድነት እየተቸገሩ ነው። በተለይ የኢትዮጵያ ስታቲስቲክስ አገልግሎት ያወጣው መረጃ በደንብ ቢታይ ተቋሙ ቋሚ ኮሚቴ የሚከታተለው ቋሚ ኮሚቴ ራሱ በደንብ ቢታይ የሚል አስተያየት አለ። ምክንያቱም መሬት ላይ ያለው ዳታ እንዴት ነው እየወሰደ ያለው? አሁን የምግብ ዘይት በአመት ውስጥ በ600 ብር ጭማሪ ነው የጨመረው። የጤፍ ዋጋ ያለው ሁኔታ እናውቃለን። አጠቃላይ በዕለት ተዕለት የምንጠቀማቸው የኑሯችን የሚያስፈልጉ ጉዳዮች የዋጋ ሁኔታ ያለበት ደረጃ ዜጎች ያውቃሉ፣ እኛም እናውቃለን። በምን አይነት ሁኔታ ነው
የኑሮ ውድነት ቀነሰ። ከ2014 የነበረበት የዋጋ ንረት ወደ 14 ከ34% ወደ 14% ወረደ ሊባል የሚችለው። ስለዚህ ተቋሙ በደንብ ቢታይና የዚህ ታማኝነት ክቡር ሚኒስቴር መገለጫዎቹ በደንብ ቢሰጡ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ በማለት የሶማሌ ክልል ፕሬዝዳንት ሙስጠፋ መሐመድ ተናገሩ። የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ መሐመድ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሊያ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። ርዕሰ መስተዳድሩ በኬንያ ቆይታቸው ከቢቢሲ ጋር ባደረጉት ቃለ መጠይቅ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማፋፋም እየሞከሩ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን። ስለዚህ የትኛውንም ተቃዋሚ ቡድን ይጠቀማሉ በማለት ገልጸው ሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም፣ የሚያስጨንቀኝ ነገር አይደለም። ግን ከመጣ እንዴት እንደምናስተናግደው እናውቃለን። በፍጹም የሚያሳስበኝ ነገር የለም። ህዝቡም ይህንን እየፈቀደ አይደለም በማለት ተናግረዋል። በተጨማሪም አቶ ሙስጠፋ በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል። እኔ ከመጣሁ በኋላ የሶማሌ ህዝብ ድሮ የነበሩ ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ ነው ብለዋል። በኢትዮጵያዊነቱ ሲያምን ደግሞ የስሙላ ሳይሆን ከኢትዮጵያዊነት እጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልና እየተሻሻለ ነው፣ የሀገር ባለቤትነቴ እየተረጋገጠ ነው የሚል ስሜት አለው። በእርግጥ አንድ ግለሰብ ትክክለኛ ያልሆነ ሀሳብ ይዞ ከግብፅ ወይም ከሌላ ሀገር ድጋፍ አግኝቶ ሊሆን ይችላል። ግን እኔ የመጣሁበት ህዝብ እንደዚህ አይነት ነገር አይቀበልም ብለዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከቅርብ ጊዜ ወዲህ በ2018 ዓመተ ምህረት በአስመራ ከኢትዮጵያ መንግስት ጋር የተፈራረመው ስምምነት በመንግስት በኩል ባለመከበሩ ሌሎች የትግል አማራጮችንም መፈተሽ ይጀምራሉ ማለቱ የሚታወስ ሲሆን አቶ ሙስጠፋ ግን አሁን ላይ ኦብነግ በሰሜን ኃይሎች አይዞባይነት ጫካ ሊገባ ይፈልጋል ብሎም ከዚህ በፊት ኦብነግ ሲያደርግ የነበረው የትጥቅ ትግል እሳቸው የሰሜን ኃይሎች ብለው በጠሩት ኃይል አይዞባይነት ይሁን አይሁን ማብራራታቸው አልተገለጸም። በሌላ ዜና በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በሶዶ ደቺ ወረዳ 6 ወጣቶች በመንግስት ወታደሮች መገደላቸው ተነግሯል። የዋቀፍና እምነት ተከታይ መሆናቸው የተነገረላቸው 6ቱ ወጣቶች የአምልኮ ስርዓት ከሚፈጽሙበት ስፍራ በመንግስት ወታደሮች ተወስደው መገደላቸው ነው የተነገረው። እነዚህ ስማቸው ጉርሜሳ ተሾመ ሁንዴ፣ ሁንዴሳ ናኔሳ፣ ደጋጋ ጂዳ ባቲ፣ ለሜሳ ሜሪ ጎጆሌ፣ ባሻዳ አዲ ሚደቅሳ፣ ኩማ ናጎ ጃምቦ የተባሉት ወጣቶች በመንግስት የጸጥታ ኃይሎች የተወሰዱት ከማምለኪያ ስፍራቸው ሲወጡ ከቀኑ 8 ሰዓት መሆኑንና ተወስደው በጅምላ መገደላቸውን አባል የሆኑበት የዋቀፈታ እምነት ተቋም ባወጣው የሀዘን መግለጫ አስታውቋል። ለዛሬ ሰበሰብናቸው መረጃዎች ይህንን ይመስላሉ። ቸር